ጥቅምት 1 ዕለተ ቅዳሜ የቀትር ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን። አብረን ስለሆንክ ስለረዳህን፣ ቸርነት ምሕረት ከኛ ስላልተለየ እግዚአብሔር ሆይ እንደኛ ሳይሆን እንዳንተ ቸርነት፣ እንደኛ መጠንቀቅ ሳይሆን እንዳንተ ጥበቃ ተጠብቀን እዚህ ስለደረስ እናመሰግንሃለን። አንተ ኃያል አምላካችን ነህ። አንተ ብርቱ አምላካችን ነህ። ጠላቶቻችንን የምናሸንፍበት ኃይል፣ ጨለማችንን የምንበትንበት ብርሃናችን እግዚአብሔር ሆይ ስምህ ይባረክ። ስምህ የተባረከ ይሁን። በአንተ ኃይል ቅጥርን እንዘላለን። በአንተ ኃይል እግሮቻችን እንደ ብሆር ይጠነክራሉ፣ በከፍታ ላይ ይቆማሉ። እግዚአብሔር ሆይ ስምህን የሚታመኑበትን ታውቃለህ፣ የሚሹህንም አትተዋቸውምና። ሕዝብህን የምትወድ የምትራራ የምትመራ በልባቸው ያለውን እቅድና መሻት እንደ ፍቃድ የምትፈጽም ስለሆንክ እናመሰግናለን። አሁን ደግሞ እንደ ቃልህ በኢየሱስ ክርስቶስ ስም እንጸልያለን። መዝሙረ ዳዊት ምዕራፍ 21 ከቁጥር 1 ጀምሮ። እግዚአብሔር ሆይ ንጉሥ በኃይል ደስ ይለዋል፣ በምትሰጠውም ድል እጅግ ሐሴት ያደርጋል። የልቡን መሻት ሰጠኸው፣ የከንፈሮቹን ልመና አልከለከልኸውም። መልካም በረከት ይዘህ በመንገዱ ላይ ጠበቅኸው፣ የንጹሕ ወርቅ ዘውድም በራስ ላይ ደፋህለት። ሕይወትን ለመነህ፣ ረዥም ዘመናትንም እስከ ዘላለም ሰጠኸው። በቀዳጀው ድል ክብር ታላቅ ሆነ፣ ባቀድከው ድል ክብሩ ታላቅ ሆነ። ክብርና ሞገስን አጎናጸፍከው፣ ዘላለማዊ በረከትን ሰጠኸው። ከአንተ ዘንድ የሚገኝ ፍስሐ ደስ አሰኘው። ንጉሥ በእግዚአብሔር ተማምኗልና በልዑል ጽኑ ፍቅር የተነሳ ከቆመበት አይናወጥም። እጅህ ጠላቶችን ሁሉ ታገኛቸዋለች፣ ቀኝ እጅህም የሚጠሉህን ሁሉ ትይዛለች። የሚጠሉህን ፈልጋ ትይዛለች። በምትገለጥበት ጊዜ እሳት እንደሚንቀለቀልበት ምድጃ ታደርጋቸዋለህ። እግዚአብሔር በመዓቱ እንዳልነበረ ያደርጋቸዋል፣ እሳቱም ሙጥጥ አድርጎ ትበላቸዋለች። ዘራቸውም ከምድር ዘር ማንዘራቸውም ከሰው ልጆች መካከል ታጠፋለህ። ክፋት ቢያስብብህ ተንኮል ቢወጥንብህም አይሳካለትም። በመጡበት መልሳቸዋለህ፣ ቀስትህን በፊታቸው ላይ ታነጣጥራለህ። እግዚአብሔር ሆይ በብርታትህ ከፍ ከፍ በል፣ ኃይልህን እናወድሳለን እንዘምራለን እንደሚለው ቃል ጌታ እግዚአብሔር በኢየሱስ ክርስቶስ እንጸልያለን። አንተ እንድትገለጥ እጅህ እግዚአብሔር ሆይ በእኛ ላይ የተነሱትን ጠላቶችን ፈልጋ እንድታገኝ እንድትይዝ እግዚአብሔር ሆይ አንተ በሕይወታችን እንድትገለጥ፣ ሕይወታችን ላይ እየነገሰ ያለ በሕይወታችን እያስቸገረን ያለ እግዚአብሔር ሆይ እኛን አቅም እያሳነሰን ያለ እያስጨነቀን ባለ ነገር ላይ እግዚአብሔር እንድትገለጥ በኢየሱስ ክርስቶስ እንጸልያለን። አንተ በምትገለጥበት ጊዜ እሳት እንደሚንቀለቀልበት ምድጃ ታደርጋቸዋለህ። በእሳት ታነዳቸዋለህ፣ በእሳት ታቃጥላቸዋለህ። ያሉበት ቦታ ታውቀዋለህ፣ ፈልገህ ታገኛቸዋለህ። ከቀኝ እጅም የሚያስወጣቸው የለምና ጌታ እግዚአብሔር በዘር ማንዘር የሚላክ መንፈስ፣ የበሽታ መንፈስ፣ የኪሳራ መንፈስ፣ የተለያዩ የዚህ ዓለም መንፈስ ልጆችን የሚዋጋን ፈልገህ በእሳት አግኝተህ ታቃጥለው ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ዘር ማንዘራቸውን እግዚአብሔር ከምድር ከሰው መካከል እግዚአብሔር እንድታጠፋ የጨለማ ኃይልን ክፋትን እግዚአብሔር ሆይ ያለበትን መንፈስ በጌታ በኢየሱስ ስም መኖሪያቸው የተወሰደ ይሁን፣ መቀመጫቸው የተገለበጠ ይሁን። እግዚአብሔር ሆይ እንደ ጭቃ ወስደው ይጣሉ፣ እንደ ትቢያ እግዚአብሔር ሆይ ይድቀቁ። እግዚአብሔር በጌታ በኢየሱስ ስም እንዳልነበሩ በመዓት አድርጋቸው፣ እሳትህም ሙጥጥ አድርጎ ትብላቸው። በሕይወታችን ላይ በሕይወቴ ላይ በልጆች ላይ በወጣቶች ላይ እግዚአብሔር ሆይ የተሰማራ የትኛውም የዚህ ዓለም ክፉ በጌታ በኢየሱስ ክርስቶስ ስም እሳት ትብላቸው። ምድጃ እግዚአብሔር ሆይ የእሳት ምድጃ ያቃጥላቸው። ጌታ እግዚአብሔር ሆይ ዘላለማዊ በረከትን ትሰጣለህ ለሕዝብ። በአንተ ደስ እንዲላቸው የፍስሐ ደስታን ትሰጣቸዋለህ። እግዚአብሔር ሆይ በአንተ ተማምነናልና ከልዑልም ጽኑ ፍቅር የተነሳ እግዚአብሔር ሆይ ከቆምንበት አንናወጥም። እጅህ ጠላቶችን
ሁሉ ታገኛቸዋለች። ለእኛ ያልታየ ለእኛ ሊያዝ ያልቻለ እግዚአብሔር በኢየሱስ ክርስቶስም ላንተ ይያዛልና አባት ሆይ እንጸልያለን። ከኛ የተደበቁ በስውር የሚሰሩ በጨለማ ተገን አድርገው የሚሰሩ የጨለማ ኃይላት የሉሲፈር ስራ፣ የድግምት፣ የሟርት የትኛውም ስራ እግዚአብሔር ሆይ ትዳርን የሚዋጋ ልጆችን የሚዋጋ ትምህርትን የሚዋጋ ስራን የሚዋጋ አባት ሆይ በጌታ በኢየሱስ ክርስቶስ እንድትገለጥበት በእሳት እንድትገለጥበት ጌታ እግዚአብሔር ሆይ እንድታነዳቸው እንድታቀጥላቸው በኢየሱስ ክርስቶስ ስም እንጸልያለን። ወጣቶች ይሳካላቸው፣ ልጆች አይምሯቸው ይከፈት፣ በትዳር ያሉት እግዚአብሔር ፍቅር ይጨምርላቸው። እግዚአብሔር ሆይ አባቶቻችንን ባርካቸው፣ ኃይል ያበርታቸው፣ መንፈስ በውስጣቸው ይቀመጥ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እየመሩ ያሉ በተለያየ ስልጣን ቦታ ያሉ ቤተክርስቲያንን የሚመሩ በተለያየ ስራ ቦታ ላይ ኃላፊነት ያለባቸው እግዚአብሔር በኢየሱስ ክርስቶስ ስም ከጠላቶቻቸው ሁሉ ታድናቸው ዘንድ እግዚአብሔር ሆይ እጅ ጠላቶቻቸውን ፈልጎ ያገኝ። በምትገለጥበት ጊዜ እሳት እንደሚቅለበለብ ምድጃ ታደርጋቸው፣ ታነዳቸው፣ ታጥፋቸው። እግዚአብሔር ቸርነትና ምሕረት ለዘላለም ይከተላቸው። ይህንን ድምጽ በሚሰማ ሰው ሁሉ ላይ እግዚአብሔር ሆይ እሱም እሷም ማናቸውም እግዚአብሔር ሆይ የማያውቁት ጠላት አይተውት ነገር ግን በሕይወታቸው የሚሟገታቸው በድብቅ የሚሰራ መንፈስን ስለምትመታ እናመሰግንሃለን። ስኬትና ተድላ ባንተ ሐሴትን ስለምታስደርግ እንሰጣለን። በኢየሱስ ክርስቶስ ስለምታደርግ እናመሰግናለን። አሜን።